በአዲስ አበባ ከተማ የግል ትምህርት ተቋማት በየዓመቱ የሚያደርጉት ምክንያታዊ ያልሆነና የነዋሪዎችን የመክፈል አቅም ታሳቢ ያላደረገ የዋጋ ጭማሪ የወላጆች የምሬት ምንጭ ሲሆን ይስተዋላል። በትምህርት ቢሮ በኩል የተዘጋጀ የግል ትምህርት ተቋማት የትምህርት አገልግሎት አሰጣጥ እና ክፍያ ማስፈጸሚያ መመሪያ ለመኖሩ ደግሞ ለዚህ በምክንያትነት ይጠቀሳል። በግል ትምህርት ቤቶችና በወላጆች መካከል በተደረገ ስምምነት ብቻ የትምህርት ቤት ክፍያ ሲፈጸም መቆየቱም ወላጆች ላይ ጫና መፍጠሩ ባለፈ የትምህርት ጥራትን ለማረጋገጥ እንቅፋት ሆኖ ቆይቷል። ከዚህ በፊት ወጥነት ባሌለው መልኩ ሰው ኢኮኖሚያዊ ምክንያት ባሌለው መልክ ጭምር እንደፈለገ ተነስቶ የሚያደርጋቸው የዋጋ ጭማሪዎች የከተማውን ነዋሪ የመልካም አስተዳደር ችግርም ጭምር ሆኖ የቆየ ማህበራዊና ኢኮኖሚያዊ ጉዳዮች ስናይ የነዋሪውን አጠቃላይ ሁኔታ ያላገናዘበ ኢቭን ለትምህርት አገልግሎት ጭማሪ ተብሎ የሚቀርቡ ምክንያቶች የትምህርትን ግብዓት በተለይ ደግሞ የትምህርትን ጥራት ለማረጋገጥ እና ለማሳካት ተብሎ ሲመጣ ተግባራዊነቱን ግን ስንከታተል በዛ ልክ እንዳልሆነ ጭምር ያየንበት ክፍያ ጭማሪውም ደግሞ በጣም ጣራ የነካበት ሁኔታ አለ። የአዲስ አበባ ከተማ ካቢኔ ይህንን አሰራር ለማሻሻል በከተማዋ የሚገኙ የግል ትምህርት ቤቶች አገልግሎት ክፍያ አሰራር ስርዓት መቆጣጠር የሚያስችል ደንብ በትላንትናው ዕለት አጽድቋል። በከተማ አስተዳደሩ ለመጀመሪያ ጊዜ የጸደቀው አዲስ ደንብ በየ3 ዓመቱ በጥናት የሚሻሻል ሲሆን ይህም በሀገር የትምህርት ስርዓት ላይ መሰረት የሚያኖር መሆኑን ከኤኤምኤን ጋር ቆይታ ያደረጉት የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ይናገራሉ። እንግዲህ ይሄ ዓላማው ምንድነው? የመማር ማስተማር ሂደቱ በትምህርት ቤቶችና ትምህርት ቤቶች መካከል በወላጅና በትምህርት ቤቶች ባለቤት መካከል የሚኖረውን ግንኙነት በጣም ስሙዝ በማድረግ በጣም የተሰናሰለና የተሳለጠ ግንኙነት እንዲኖራቸው ሕግና ስርዓትን መሰረት ያደረገ ግንኙነት እንዲኖር ያስፈልጋል። ማለት በተለይ በዚህ ወቅት ሁሌ በአገልግሎቱን በሚሰጠውና በሚቀበለው መካከል መስተጋብራቸው ሚዛኑን የመሳት ችግር አለ። ይሄንን ማስተካከል ያስፈልጋል ተብሎ እንግዲህ አገራችን ኢትዮጵያ በታሪኳ ለመጀመሪያ ጊዜ ነው የትምህርት ሕግ ይወጣላት። ይሄ ትምህርት ሕግ አንዱ ይህን ጣሪያ የመወሰን ሬጉሌት የማድረግ የመከታተልና ሚዛኑን የማስጠበቅ ሕግን ይደነግጋል ማለት ነው። ከአሁን በፊት ትምህርት ቤቶች እስከ 263 በመቶ ድረስ የትምህርት ቤት ክፍያ ጭማሪ ያደርጉ እንደነበር ያስታወሱት ዶክተር ዘላለም በአዲሱ ደንብ መሰረት ግን ከ2018 የትምህርት ዘመን ጀምሮ ለቀጣዮቹ 3 ዓመታት ማንኛውም የግል ትምህርት ተቋም ከ67 በመቶ በላይ መጨመር እንደማይችል አስታውቀዋል። ጣሪያውን ይገድበዋል። ለምሳሌ ያህል የደረጃ 4 ላይ ያለ የሁለተኛ ደረጃ ትምህርት ቤት ማክሲመም ሊጨምር የሚችለው ሕጉ ከ67% በላይ አይፈቅድለትም። አገልግሎት የሚሰጠውና አገልግሎት በሚቀበለው መካከል በሚኖረው መስተጋብርና ድርድር መሰረት ውሳኔ ያገኛል። ከ67% 1% መስማማት ከቻሉ በእነሱ ይለያል ማለት ነው። ሕጉ የሚገድበው የጣሪያውን የመጨረሻውን ጣሪያ እንጂ በድርድርና በውይይት በሚያደርጉበት ውሳኔ መሰረት ከዛ ጣሪያ በታች ግን የማድረጉ ስልጣን አለው ማለት ነው። በደንቡ ላይ የተቀመጡ አሰራሮችን ተግባራዊ የማያደርጉ ትምህርት ቤቶች ጥሰት በፈጸሙባቸው ደንቦች መሰረት ተጠያቂ እንደሚሆኑ የገለጹት የአዲስ አበባ ከተማ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ለሕጉ ተፈጻሚነት ሁሉም የድርሻውን ሊወጣ እንደሚገባ አሳስበዋል። ወተመ ወላጅ ተማሪ መምህራን ህብረት ተወካይ በየትምህርት ቤቱ ያለው ይሄን ደንብ በደንብ አውቆ ተፈጻሚነቱ ላይም መረባረብ ያስፈልጋል። ወላጅም በዚህ ዙሪያ ላይ በቂ ግንዛቤ ይዘው የራሳቸውን መብትና ግዴታ በአግባቡ መወጣት ይጠበቅባቸዋል። የትምህርት ተቋማትም አሁን የተቀመጠው እንግዲህ የነሱንም ችግር የህዝቡንም ችግር በሚፈታ መልኩ ሚዛናዊ የሆነ ውሳኔ ስለተወሰነ ይሄን ወስደው ለተፈጻሚነቱ በደንብ መረባረብ እግረ መንገዳቸውንም ደግሞ እያጋጠማቸው በሂደቱ የሚያጋጥማቸውን ችግሮች ከሚመለከተው ከባለስልጣኑ ጋርም ከከተማ አስተዳደሩ ጋርም በየደረጃው ምክክር እየተደረገ እየተፈታ የሚሄዱ በርካታ ነገሮች ሊኖሩ ይችላሉ። ስለዚህ በዚህ መሰረት ሁሉም ለደንቡ ተፈጻሚነት የራሱን ኃላፊነት በጋራም በግልም መወጣት ይኖርበታል።